እዛ መንገድ ላይ ገዳዮች ሲያባርሯት ነበር። ለዛ ነው ይዣት የመጣሁት እዚህ። ቢያንስ ዛሬ እንኳን እዚህ ትደበቅ። ሰዎች ሊገሏት? ወይኔ ጉዴ! ውሸት! እዚህ ቤት ሴቱ እንደማይመጣ ተናግረን የለ ትቀጣጣ። የት ነው ትደበቅ? ሰሚኛል ድጋሚ የሚመጡ ከሆነ ራሴ ነው እንደዛ አንጠልጥዬ የምሰጥሽ። መሳይ አታደርገውም። እሺ ይሄን ያደረክለት ከዚህ ቤት ሬሳ ነው። ለምን ይወጣል? ገርም ብዙዎቻችን ያስጨነቀችን ያልፍልኛል ብላ አረብ ሀገር ሄዳለሁ ብላ ከቤተሰቦቿ የወጣችው ትትና ምን ይገጥማት ይሆን? ዝናህ ያገኛት ይሆን ወይስ ምን ይፈጠራል? ለእርድ የተዘጋጀች በግ እየተባለች በጣም ታሳዝን ነበረ። በስተመጨረሻም እድሜ ለመድብል ከዛ ጉድጓድ ከዛ አንበሳ ጉረሮ ፈልቅቆ ቢያወጣትም ሌላ አጣብቂኝ ውስጥ ገብታለች። የእውነት ዝናህ የራሱን ህይወት ለማቆየት የሰውን ህይወት የሚያጠፋው የራሱን ኑሮ ለማመቻቸት የሰውን ህይወት የሚያጨልመው ዝናህ ለነሱ የሚሆን ህግ የለም ወይ? እነሱን የሚቀጣ መንግስት የለም ወይ? ለምንድን ነው እንደዚህ የሚፈነጩበት? ያው ምስኪን የገጠር ልጅ ያልፍልኛል ብላ ተስፋ ሰንቃ ከገጠር የወጣችው የቤተሰቦቿን ንብረት እድሜ ለነሱ በየቀኑ ልጃችሁ ሞተች ምን ሆነች እያሉ እያስላኩ ከጨረሱ በኋላ የቀረሽ ኩላሊትና አይንሽ ነው በማለት እሱንም ለእርድ ያዘጋጇት ምስኪን ሴት በመጨረሻ ማመለጠች። ግን መጨረሻው ምንድን ነው? የገባችበትን ቤት አውቀውባታል። ትትና ነፍሷ ተጨንቃለች። ፈጣሪዋን ትማጸናለች። ከመንጋጋ የምታወጣ የሞተን የምታስነሳ የተጨነቀን ወደ ደስታ የምትለውጥ ተስፋ ያጣን ተስፋ ምሰጥ የነገሩህንም ማትረሳ ፈጣሪ ሆይ ከዛ ማዕበል አውጥተኸኛል። አሁንም ትንሽ ቀርቶኛል። ባንተ ቸርነት ባንተ ደጋፊነት እዚህ ደርሻለሁ። እርዳኝ አምላኬ። እነዚህ ሰዎች አጠገቤ ናቸው። አይናችን ጋርድልኝ። በጣም ልብ የሚነካ ተማጽኖ፣ ልብ የሚያቆስል ጸሎት። እንዴት ታሳዝናለች ሴት ልጅ በዚህን ያህል ልክ ስትጨነቅ፣ በዚህን ያህል ልክ ስትገረፍ፣ ስትንከራተት እንዴት ያሳዝናል። የትትና ጉዳይ መጨረሻው ምን ይሆን? በጣም አጓጊና ልብ አንጠልጣይ እንደሆነ ቀጥሏል። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ፕሊስ ለቤት አዲስ የሆናችሁ ሰፖርት አድርጉኝ፣ ደገፍ ደጎም አድርጉኝ። ዛሬም አጓጊና ልብ አንጠልጣይነቱን ቀጥሏል። ትህትና ብዙ ትምህርት የምናገኝበት እንግዲህ ምሳሌ ከምሳሌ ተገንጥሎ ዳጣ፣ ከዳጣ ተገንጥሎ ደግሞ ትህትና የእያንዳንዳችን ህይወት የሚፈትሸው ሁሉም ከታየ ሁሉም ልብ ከተባለ የእያንዳንዱ ጓዳ ጎድጓዳ ገበና አለው፣ ስቃይ አለው፣ ህመም አለው። እንደው አንዳንድ ጊዜ ፊልሞች ጨመቅ አድርገው ስለሚጨርሱ ነው እንጂ ምሳሌ እንደ ምሳሌ ድራማና እንደ ዳጣ እንደ ትትና እየተገነጠሉ ሲወጡ ሁሉም ተነግሮ የማያልቅ ተወርቶ የማያልቅ ታሪክና ቁስል አለው። የለበሰው ሁሉ ደስተኛ አይደለም። የሳቀ ሁሉ ልቡ ያሸተው ሁሉ ሞልቶለት አይደለም። ይህም እንደ ምሳሌ ትትናና ዳጣን ማየት እንችላለን። ትትና አሁን ነፍሷ ተጨንቃለች። ከዚህ ማዕበል እንዴት ነው የሚወጣው? ከዚህ ረመጥ እንዴት ነው የምተርፈው? እነሱንም ጦስ አስገባዋቸው። በልጅነቷ አንድ የጠፋ ወንድም አላት ብሩክ። ምናልባት ይሄ ብሩክ የሚባለው ልጅ ህይወቷን የታደጋት እሱ ወንድሟ ይሆን ወይስ ይችን የተጠማሽ ነፍስ፣ የተራበሽ ነፍስ፣ የተጨነቀሽ ነፍስ የታደጋት ወንድሟ የሆነ ቀን ምን ያህል ደስ ይላል። ግን ትልቁ ጉዳይ በስተመጨረሻ እነዝና በሩን ገንጥለው ገብተዋል። ብሩክ ቤቱ ያሉ ጎረምሶች እኛ ነፍሳችንን ፈልጋታለን፣ የትም የማናውቃትን ልጅ አውጥታ ስጥ፣ ማን አምጣለህ እያሉ ሲሟገቱት፣ እሱ ግን ሰብአዊ ተሰምቶት እህቴ ብትሆንስ፣ እኔስ ብሆን፣ እህትስ ብትሆን፣ እስኪ ቆም ብለህ አስብ፣ አንተስ በሳ ቦታ ብትሆን ማን ነው የሚያምንህ? ለዛሬ አድኑኝ እያልክ ነው የምትማጸነው። የተጨነቀን ብትረዳ ከፈጣሪ ታገኘዋለህ። ወዮልህ አንድ ቃል ብትናገር ስለሷ በማለት የከፈለው መስዋዕትነት ቀላል አይደለም። ከኛው በላይ ህግ የለም፣ ህግ ለኛ ምንም አይደለም እያሉ የሚንደላቀቁት እነዝናህና እነ ካሌብ ሞሲሳ ውርደታቸውና ሽንፈታቸውን ማየት እናፍቃለን። አንዲት ምስኪን ልጅ በዚህን ያህል ልክ ሰፈሩና ከተማውን የሚያረብሹት የሚያተራምሱት የነሱስ ውርደት መቼ ነው? የነሱስ ሽንፈት መቼ ነው? ለህገወጥ ስራቸው ምስኪኗን ያሳድዷታል። ለህገወጥ ገበያቸው
ምስኪኗን ያንከራትቷታል፣ ደም ያስለቅሷታል። የእውነት ትትና የለመነችው ጸሎት፣ የጸለየችው ጸሎት፣ የለመነችው ፈጣሪ የነገሩትን ማይረሳ አንተ ከወደቅኩበት የምታነሳኝ ሞትኩ ብዬ አንተ ያተረፍከኝ ትተኸኝ አታውቅም፣ እባክህን እርዳኝ፣ አይናቸውን ጋርድልኝ፣ ልብ የሚነካ ተማጽነዋ ፈጣሪ ስራው ይገለጥ ታምሩ ይታይ የሚባልበት በጣም ልብ አንጠልጣይ ነው የእውነትና የእውነት ትትና ከዚህ ብታመልጥ ከነዝና መንጋጋ ብትተርፍ የብዙዎቻችን ምኞት ነው። ዝናህም ውርደቱን ቀምሶ በካሌብ ሞሲሳ የሚገባውን ቅጣት ቢያገኝ እነሱ ለብራቸው ማግበስበሻ ንጹሐንን የሚጨርሱ ለኪሳቸው መሙሊያ ንጹሐንን የሚጨፈጭፉ የእነሱስ ውርደት መቼ ነው? ትትና ከዛ ቤት ከተገኘች አሁን በድጋሚ በሩን ገንጥለው ሲገቡ አይደለም ለሷ እዛ ቤት ላሉትም ከባድ ፈተና ነው የሚሆንባቸው። ትትና የእውነት የተደብቃ አይሆን የምትተርፈው በድጋሚ ሲመጡ ሁላችንም በጣም ነው የተሰማኝ። እኔ በግሌ የትናንትናው ምዕራፍ በጣም ልብ ይነካል፣ ግን የዛሬው ምዕራፍ ተረፍኩ አምላኬ ተመስገን እያለች ልጁም ምንም አትሆኝም አትወጭም ተረጋጊ እያላት እያለ እንግዲህ በድጋሚ በሩን ገንጥለው ገብተዋል። ምናልባች ፈጣሪ ለምክንያት ይሆን ፈተናን የሚያበዛው? ነገ የደመቀችውን ፀሐይ፣ የፈካችውን ጨረቃ፣ የፈካችውን አበባ ለማየት ይሆን ፈተና የበዛባት እንባ የፈሰሰው? ፈጣሪም ዝም አይልም። የለመኑትን የማይረሳ የጠየቁትን የማይዘነጋ ደግ አባት አለና ከዛ ረመጥ አውጥቶ ሊበሏት ሊያርዷት የመጡትን የእነሱን ውርደት እንደሚያሳየን ተስፋ እናደርጋለን። ብዙዎቻችን በጉጉት እንጠብቀዋለን። አሁን የተቀላቀሉት ትትናን የታደጓት ትትናን ያስከልሏት ቤተሰቦች እንግዲህ እንደምናያቸው ብዙዎቹ በጣም ዘናፈታ የሚያደርጉ በጣም እንደ ዳጣ ድራማ ተወዳጅ የሚሆን ይመስለኛል። ውዶች እናንተስ እንዴት አገኛችሁት? እስኪ የግል አስተያየታችሁን ኮመንት ቦክስ ላይ አስቀምጡልኝ። ከወደዳችሁት አክተር የትኛው ተመቻችሁ? ብሩክ ወይስ? በጣም እኔ ሁሉም ተመችተውኛል። የእውነት ነው። በሂደት እንለምዳቸዋለን እና በተለይ ማን ነበር ስሙ ትሁት የሚባለው ድራማ ላይ የምናውቀው እሱ ራሱ አለበት። በጣም ብዙ ትምህርት የምናገኝበት ለሰው መስዋዕት መሆን፣ ለሰው ውለታ ማድረግ፣ ሰውን መርዳት ምን ያህል ሰብአዊ እንደሆነ ያየንበት ነው። በብሩክ እንደዛ እየተጋፈጠ እንደዛ እየተደበደበ እንደዛ በሽጉጥ የህግ አካል ነው የህግ አካላቶች ከሆናችሁ እንዴት እንዲህ ከጉልበት ትጠቀማላችሁ? እንዴት እርምጃ በዚህን ያህል ልክ የህግ አካል እንደዚህ አያረግም እያሉ ራሱ ነጻነታቸውን አቶ እሷን ለመታደግ እሷን ለማትረፍ የሚያደርጉት ርብርብ እስከ ምን ጥግ ድረስ ያስኬዳቸዋል? ትትና እንደምትተርፍ እኔ ሙሉ እምነት አለኝ። ዝናህ የብዙሃን ደም አለበት፣ የብዙሃን የምስኪኖች እንባ አለበት። ትትናም የለመነችው ፈጣሪ እንደማያሳፍራት እኔ ባለ ሙሉ እምነት ነኝ። ፈጣሪ የለመኑትን የማይረሳ የጠየቁትን የማይዘነጋ ከረመጥ የሚያወጣ ሞትን ስንባል የሚያነሳን ተዋረድን ተናቅን ስንባል የሚያነግሰን የጠየቁትን የማይዘነጋ ፈጣሪ የለመነችውን ጸሎት እንደማይረሳው ተስፋ እናደርጋለን። ሙሉ እምነት አለን። ትትና ትተርፋለች። ዝና የሚገባውን ቅጣት ያገኛል። ተወዳጅና ልብ አንጠልጣይ እየሆነ ቀጥሏል። ገና ከመጀመሪያው በጣም ብዙ ሰዎች ወደውታል። ኮመንት ቦክስ ላይም ሳይ ብዙ አስተያየቶች እያየን ነው። የእያንዳንዳችን ህይወት የሚፈትሽ ተስፋ አለን ብለን አረብ ሀገር ስንጓዝ ብዙ የሚገጥመን ፈተና ያልፍልናል ብለን የቤተሰቦቻችን ንብረት እንዴት እንደምንገፈግፍ ያልፍልናል ብለን እንስቃለን። ነገ የተሻለ ህይወት እንኖራለን ስንል መንገድ እንደምንቀር ያውም በነጋዴዎች በሰው በላ አውሬዎች እጅ እንደምንወድቅ የምናይባት ተምሳሌት ናት ትትናና ከዚህ ህይወት ተርፋ የተሻለ ህይወት ትኖራለች ብለን ተስፋ እናደርጋለን። ቀጣይ